አመናችሁም አላመናችሁም ወደዳችሁም ጠላችሁም እየመረራችሁ ትወጣላችሁ። የሚዲያ ሰው ለጥቅሙ እንጂ ለእናንተ ለተመልካች ለፈለገው ለኦዲየንስ ለቤት ለቤተሰብ ለወንድም ለእህት ክብር አለው ብላችሁ እንዳታስቡ። እኛ ይሄን መጥፎ አስተሳሰባቸውን ለመቀየር የመዳም ቅመሞች ተስር ብዙ ነገሮችን ኮሜንት እንጽፋለን። ታው ትክክል አይደለም፣ ይሄ ነገር ተግባብ አይደለም፣ ወጣትና ያስተምርም ብለን ብዙ ጊዜ እንናገራለን፣ ኮሜንት እንጽፋለን። ዝም ብለን በማያገባን እየሄድን እዛ ማስተካከል እንፈልጋለን። ነገር ግን እነሱ ደግሞ ተመካክረው ወደው ፈቅደው ይሄ ነገር በቃ አይታ ይኖረዋል ብለው አስበው ነው የሚሰሩት እና በአንድ ቀን እስከ 20 ቪዲዮ በሙሉ ዩቲዩበሮች አንድ ጊዜ ሄደው ከፍለው ገብተው በሻንጣ በመኪና ተደራርበው ተጭነው ነው የሚሄዱት። በሻንጣ ልብሳቸውን እየቀየሩ በቀን 10 ቪዲዮ አንድ ሰው የሚቀርጸው። ይሄ ሁሉም የሚጨቃጨቁበት ቪዲዮ እናንተ አዲስ የተሰራ ይመስላችኋል? ይሄ ነገር ወደንስ የሚለውን አጥንተዋል። እኛ የማይመቸንን የሚመቸንን ስለሚያውቁ ብዙ የወጣ ስነ ምግባር የሚናገሩት ኦዲየንስን ለማንጫጫት እንጂ እነሱ ዞረው ቡና ሻሂ ቡና እያሉ ካፌ ላይ ዘና ብለው በሪሞት ነው የሚመለከቱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ መጥቼላችኋለሁ። ይሄን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ብዙ ጊዜ በራስሽ ቪዲዮ ነው የተለፋፊ ምናምን ትላላችሁ። እኔ በራሴ መምጣት አቅቶኝ አይደለም። ብዙ ጊዜ ተመልካች ያለው አሽቃባጭ ቦታ ላይ ነው። ሐራም እና ሐላል የማይለይበት ቪዲዮ ላይ እዛ ጋር ነው ያለው እና ያን ነገር ደግሞ እኛ አይተን ማለፍ አንችልም። እንደ ዩቲዩበር መናገር ግዴታ እንዳለብን እኛ ጋርም ወጣቶች መተው ያ ነገር ትክክል እንዳይደለ እኛ ትልልቆች ስናወራ እነሱም ይከተሉናል ብለን ስለምናስብ ያ ትክክል ነው ብለው እነዛ ሆሳ ነገር የሚያስተላልፉት እንዳያምኑ ብለን የምንናገረው እንጂ ዝም ብለን ስራ ፈች ሆነን አይደለም። እኛ ወደን አይደለም። ብዙ ነገሮችን ለማስተካከል በጣም ብዙ ነገሮችን እንጥራለን። በእውነት ነው የምላችሁ። ነገር ግን ብዙዎቻችሁ እኛውን በቃ የራሳችን አይዲያ እንደሌለን ምናምን የምትቆጥሯላችሁ ነው። አይደለም። እኛ የምናየው ነገር ትክክል አይደለም። አሁን ቲክቶክ ላይ ብዙ ጊዜ የሚባሉ አለ አይደለም፣ ዝም ብለው በቃ በአንድ ህይወት ገብተው እንደዛ ሚዲያ ከፍተው 20,000 30,000 ሰው እኮ የሚመለከተው ቲክቶክ አለ። ያለ ምንድን ነው? ስነ ምግባሩ ትክክል አይደለም ብለው ስለሚናገሩ እኮ ነው። አንድ ሰው ስህተት ሲሰራ ስህተቱን ካልመለሳችሁት ትክክል ነው ብሎ ካመነ አንድ ቅንጭላት ዲፍን ከሆነ እኛም ሁላችንም ተደፍነን አዎ ትክክል ነው ብለን ላይክ አድርገን እንዳለን አንድም ግዴታ ማስተካከል እንዳለብን ስለሚሰማን እንጂ አይዳ ጠፍቶብን አይደለም። እና እኔ ሩታና አብርሽ ጋራ ብዙ ጊዜ የምሰራው እስካሁን የማንንም አጀንዳ ማልደበልቀው ትዳር ነው። ትዳር ላይ ነው ያሉት። ትዳራቸው እንዳከብሩ አክብረው ወደፊት በይቅርታ እንደኖሩ ፍቅራቸው እንዳማረ እንዲዘልቅ ብዬ እንጂ የማሽቃበጥ ሱስ ኖሮብኝ አይደለም። እኔን መጥኖኝ አይደለም እንደ አይነት ነገር። እኔ ብዙ ስራ አለኝ፣ ብዙ ነገሮችን አስባለሁ። በእውነት ነው የምላችሁ። ግን እንደ ወጣት ትክክል ያልሆነን ነገር ትክክል አይደለም ማለት ይሄ ኃጢአት እንዳላደለ ስለሚሰማኝ ለዛ ነው። አሁንም የሚያደርጉን ነገር በአንድ ቪዲዮ 3 4 5 6 እስከ 10 ቪዲዮ እየቀረጹ ህዝቡን ቅንጭላት እየበረዙ ትክክል ናቸው ብዬ ማለፍ አልችልም። ነገም ተነገ ወዲያም ይመጣል። ሰው ልጅ ያመነውን ነገር ነው ኮሜንት የሚጽፈው እንጂ እነዚህ ልጆች ትዳራቸው ላይ ሲባርጉና ቆም ብለው ይሰቡ ብሎ የሚጽፍ ማንም የለም። አንተ ትቻላለህ፣ አንተ ጎበዝ ነህ፣ አንተ እንዲህ ነህ እየተባለ የሰው ልጅ በስተት ውስጥ እየገባ ነው ያለው ማለት ነው። እኔ አሁን አንዳንድ ኮሜንት አፋፍ ይጅበት ምናምን የምትሉኝ አሁን ስተት ከሆነ ስተት ይሄ ስተት ነው ብለሽ ብትጥፊልኝ ለኔ ደስ ይለኛል። ብዙ ጊዜ እነሱ እየተበላሹ ያሉት በኦዲየንስ እየተመሩ ያን ዛሬ ስትረገጥ እሷ ነገ ጥሩ የሰራ መስሎት ጥሩ ነገር ሰራሁ ብሎ ይመጣል መጥፎ ነገር። ይሄ ምንድነው? ሰው ባንዳ አእምሮ ስለማይሄድ ማለት ነው። ተከታይ ብዙ ነገሮችን ነው የሚያደበላልቁት። እንደዛ ነው አብርሽ ላይ አሁን የቅንጭላቱ ላይ እንደ ወንድ እንደ ራሱ ቆም ብሎ ሳያስብ በኦዲየንስ ነው የሚመራው። ይሄ ደግሞ ህዝብ ደግሞ ቀሪ ነው። እኛ ህይወት የምንኖረው እኛ ነን፣ ሁለት ሰው ነን። አንድ ባለትዳር ሰው ተሳስቦ ካልኖረ በኦዲየንስ ብቻ የሚመራ ከሆነ ይሄ ትዳር አይደለም። ዶላር ነው፣ ጥቅም ነው። እውነት አምላችሁ እኔ አብርሽ ላይ ያየሁት ጥቅምን ብቻ ነው። እኔ እመራለሁ፣ ቤት እችላለሁ፣ ልጅ አሳድጋለሁ ብሎ አምኖ አይደለም እየገባ ያለው። ዝም ብሎ ነው እንደዚህ እንደ በግ ሲግር ብሎ የሚገባው። ይሄ ደግሞ ትክክል አይደለም፣ ለሴቶች መጥፎ ነገር ነው። ሄርሜላ ብትሆን ቆም ብላ አስባ ትዳር ከሆነ በስነ ምግባር በቤተሰብ ዙሪያ መጠየቅ አለባት። ሩታም ቢሆን ይሄ ነገር ትዳር የሚያቆም ከሆነ አልፈልግም ካለች በቤተሰብ ዙሪያ ጨርሰው
ትዳራቸውን በቃ ከእንደዛ አውጥተው ራሳቸው ቁማራቸውን መጫወት ይችላሉ። ዛሬ ላይ ግን እኛ አሁን እውነተኛ ትዳር ለምን ቁማር ገባ ብለን ነው እንደዚህ የምንጨቃጨቀው። በእውነት ነው የምላቸው። ሄርሜላ ታሳዝናለች። ሴት ልጅ ናት። ጊዜዋን አለማይረባ ወንድ ላይ ባለትዳር ወንድ ላይ ማሳለፏ አያማችሁም? በጣም እኮ የሚያስጠላው። አንድ ሴት እሱ በውሸት ይሞላታል ወይ አልፈልጋትም አንቺ ነው ምናምን እያለ ይሞላታል። መቼም ዛሬው ወሬ እንደምታዩት ነው። እንኳን እሷን ነፃነትን የሚል ቃላት፣ ፍቅርን የሚል ቃላት አይታችሁታል። ቃላት ይወዳል በጣም። ሴታ ሴት ወንድ ማለት ቃላት የሚያሳምር ወንድ ነው። በህይወት የማልወደው የሚያስመስል ማለት ነው። ተደዛውን ሄርሜላ ምንም ሲደርስባትና ስታለቅስ እንጂ ሰው ልጅ ቢጮህባትም ተይ ብትባል አትመለስም። ሞተ ታያላችሁ፣ ጠብቁ። አትመለስም። ገብታ ግን ስታየው በኋላ የት ነበርኩ ብላ ማለቷ ማዘኗ እንደማይቀር እርግጠኛ ነኝ። እኛ አሁንም ሩታን እንዳትወርቅ ልጇን በሰላም እንድታሳድግ ከጎና ሆነን ማበረታታት ነው ያለብን እንጂ እነሱን ለማስተካከል የምንሄድበት መንገድ እኛ ራሳችንን እንዳናጣ ፈልጋለሁ። በእውነት ነው የምላችሁ። ብዙዎቻችሁ አሁን አልተረዳችሁም። ስራና ስራ ነው ብናል ስንል ፋፊ እንደዛ አይነት ስራ አለ እንደ ርዝቅ እያደረገ እሷን ምናምን ወዳ ፈቅዳ ነው እየተጠራች የምትሄደው እንጂ ስልኬን ከፍላጎት ከሌለኝ እኔ ማንንም ስልክ ማንሳት መብት አለኝ፣ አለማንሳትም መብት አለኝ። ስልኬ የራሴ ነው አይደለም። ማን ነው የኔ ስልክ አንስቶ ነው ሲለኝ የሚሄደው? ማን ነው? ራሷ ወዳ ፈቅዳ እኮ ነው። ትናንትና እንደዛ ብሏት ዛሬ ለምን ሄደች የምትሉ የምትናደዱ አላችሁ። ምን አገባን እኛ? አይመለከተንም እኮ ወዳ ፈቅዳ ነው ስራው ላይ እና ጨዋታው ላይ ያለችበት። እሷ ጨዋታውን ካልተጫወተ ብር እንደማይገኝ ስለሚያውቁ እሷም ታዋቂ ናት፣ ዶራር ናት፣ ለሰው ግልጽ ማገኛ ግልጽ ሰው ናት። በቃ ወዳ ነው የምትሄደው። አለበለዚያ ከሌላ ሴት እየተገላፈጠ ነገ ባል ይሆነኛል ብላ አስባ ነው የምትሄደው ብላችሁ ነው የምታስቡት? አይደለም። ስራና ስራ ነው የሚሰሩት። ይሄም ወይ እንግዲህ አንድ ቀን ወይ እህቴ ናት ወይ አክስቴ ልጅ ናት ወይ እነ ምኔን ብሎ ሄርሜላን ይመጣል። በኋላ ደግሞ ይቅርታ ይላችኋል ፈለገበት እስከሚደርስ። አሁን የጀመሩት ነገር አላቸው። ያን እስከሚጨርሱ ድረስ አብርሽና ሩታ መቼም አንድ ላይ አይሆኑም። መቼም በቅርብ አይቋጭም። ለምን? እነሱ ያቀዱት እቅድ በሰፊ ስለሆነ ያን ሰፊ ነገራቸውን ጨርሰው በቃን እስካላሉ ድረስ ጠብቁ። አብርሽና ሩታ አንድ ላይ ባልና ሚስት ነው፣ አይመጡም። 3 4 ልጅ የሚወለድ ሁልጊዜም ጭቅጫቂ ነው የሚመጡት። ለምን? ህዝቡ ይወዳል እንደ አይነት ነገር። በእውነት ነው የምላችሁ። ፍቅር አይወድለትም የኢትዮጵያ ህዝብ። በነገራችን ላይ በእውነት ነው የምላችሁ። በጣም ነው የታዘብኩት። ድሮ በፍቅራቸው እንደዛ ሲያለቅስ የነበረ ዛሬ ላይ ሲጨቃጨቁ ለራሱ እየሳቁ ደስ እያላቸው ነው። ወደን ስለራሱ ይሄ ምንድነው? ላይክ እና እይታ ቢቀንስባቸው ግን በአንዴ ይስተካከሉ ነው። ድሮ እንደዛ ነበር የምናደርገው። ተመካክረን እዛ ቦታ አንሄድም ካልን አንሄድም ነው። በማግስቱ ይቅርታ ብለው ይመጡ ነበረ። ዛሬ ግን ያንቺ ወደስ ያንተ ወደስ ተባብሎ ባልና ሚስት ፉክክር ውስጥ የገቡ ባልና ሚስቶች እኛ ማረም አንችልም። በእውነት ነው የምላችሁ። እኛ የራሳችን ስንት የሚያሳስበን ነገር አለ። ስንት ህይወት የለንም አለን። እኛም እንደነሱ እንስራ ብለን እንጂ እኔ ዩቲዩበር ባልሆን ኖሮ በእውነት ነው የምላችሁ ሚዲያ ላይ አታገኙኝም ነበር። ምንም የሚሰሩ ስራ ትክክል አይደለም፣ አስተማሪ አይደለም። ጋጠ ወጥ ነገር ነው። ጋጠ ወጥ ነገር እያዩ ቢዚ ተመሆን የራሴን በቃ ራሴን መንከባከብ ጠቁሬም ከሆነ ምኑን ሩዙንም ምኑንም እየተቀባባው ፊቴን አሳምራለሁ እንጂ በእነሱ ጊዜ አልሆነም። በእውነት ነው የምላችሁ ብዙ ወጣቶች አግለዋል ስለማይፈልጓቸው፣ ያገለሉትም ስነ ምግባር ስለሌላቸው ዶላርን እንጂ ህዝብን ስለማያካቱ ማለት ነው። እና ማሮቼ የኔ ምርጥ ፋሚሊዎቼ ይሄን ካልኳችሁ ይበቃችኋል ብዬ አስባለሁ። ብዙ ጊዜ ፋፊ በራስሽ ስነ ቶሎ ሲያንዳንድ ነገር አብራሪልን አንቺ ትደዋወላለሽ ምናምን የምትሏላችሁ። እኔ መደዋወልም ብደዋወልም እንኳን እንደዚህ ነው ብሎ መጥፎ ነገር እናንተ ስትደውሉ ብዙ ወሬ ይመጣላችኋል በነገራችን ላይ። ስለዚህ ስለ ሚዲያው ሳታወሩ ስለ ሌላ ነገር ስለ ራሳችሁ ምን ልስራ ምናምን ብላችሁ ነው የምታቅዱት። እዛ ብር ሞልታችሁ ስትደውሉ እንኳን ዩቲዩበሮች ጋር በእውነት ነው የምላችሁ አይመጣላችሁም። ይሄ ለምን? ጨዋታ እንደሆነ ስለምናቅ እነሱም ጨዋታ እንደሆነ ስለሚያውቁ ቁም ነገር አድርገው ያወራችሁም። ሃይ እንዴት ነው? ሰላም ነው? ስራ እንዴት ነው? ተመችቷችኋል? ዛሬ ቪዲዮ ምናምን ብለው አሽቃብጠውባችሁ ነው የሚወጡት። ይሆነ ብለው ደውላችሁ ማለት ነው። አዎ እኛ ቪዲዮ ዛሬ አልቀረጽንም ዛሬ ቀርጸናል ብለው እቺን ብቻ ነው የሚናገሩት። ዛሬ ያንጫጫችሁ ቪዲዮ ቀርጸዋል